ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን ከኢንሹራንስ ጋር ተያይዞ የተካሄደውን አውደ ጥናት ማስመልክቶ ወደ እናንተ የምናቀርብ ይሆናል። ይህ ጥናት የኢንሹራንስ ኢንዱስትሪው አውደ ጥናት ገበያውን ከማሳደግ አንፃር የሚደረግ ጥናት ነው። በዚህ ጥናት ላይ በርካታ ሰዎች ተሳትፈዋል። በተለይም የኢትዮጵያ ብሔራዊ ባንክ ምክትል ገዢው አቶ ሰለሞን ደስታን ጨምሮ በርካታ የኢንሹራንስ ዘርፉ ላይ ያሉ ባለሙያዎች እንደሚሳተፉ ሰምተናል። ከዚሁ ጋር ተያይዞ የኢቨንቱ ዋና አዘጋጅ የሆነው FSD ዋና ስራ አስፈጻሚ ህክመት አብደላም በዚህ ይገኛሉ። ከዚህ ጎን ለጎን ተያይዞ ደግሞ የኢትዮጵያ መድን ሰጪዎች ማህበር ፕሬዝዳንት የሆኑት አቶ ያሬድ ሞላ በዝግጅቱ ላይ ተገኝተው የተለያዩ ንግግሮችን አድርገዋል። በዚሁ ላይ የብሔራዊ ባንክ ገዢው አቶ ሰለሞን ደስታ ባስተላለፉት መልእክት የኢንሹራንስ ዘርፉ በርካታ እድገቶችን እያስመዘገበ ከ38.7 ቢሊዮን በላይ ገንዘብ እየተንቀሳቀሰበት ቢሆንም ነገር ግን ለጂዲፒው ያለው አስተዋጽኦ እጅግ በጣም ዝቅተኛ መሆኑን አንስተዋል። ለዚህ ትልቁ ምክንያትም ተደርጎ የተነሳው በተለይ የኢንሹራንስ ዘርፉ እያደረገ ያለው አበርክቶት ራሱን ችሎ በተለይም ደግሞ አስገዳጅ በሆነ መንገድ የሚገቡ የኢንሹራንስ ተጠቃሚዎችን እንጂ አጠቃላይ የኢትዮጵያን ህዝብ ብዛት ወይም ደግሞ ከ130 ሚሊዮን በላይ ህዝብ አላት በሚባለው ኢትዮጵያ ውስጥ ህዝቡን ያማከለ አገልግሎት እየሰጠ ለመሆኑ በተለይም ለጂዲፒው ከ1% ከፍ ያለ አስተዋጽኦ እያበረከተ እንዳልሆነ ተገልጿል። በዚህ ዝግጅት ላይ ምን ጉዳዮች ይነሳሉ፣ ዝግጅቱ ደግሞ ምን ይዟል የሚለውን ወደ እናንተ የምናቀርብ ይሆናል። በተለይም የኢንሹራንስ ዘርፉ እንደ ባንክ ዘርፉ እያደገ አለመሆኑና ከቴክኖሎጂ ጋር ያለው ትስስርም ደግሞ ምን ያህል ነው የሚለውን ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልካቾቻችን የኢንሹራንስ ዘርፉ ላይ የተደረገ ያለው ሰሚት በተለይም በዘርፉ ያሉ ባለሙያዎች የሚያደርጉት ውይይት በስቴጅ እየተካሄደ ነው። ከዚህ ጎን ለጎን ግን በዘርፉ ላይ ያሉ ባለሙያዎችን ወደ እናንተ እያቀረብን ዘርፉ በምን አይነት መንገድ ማደግ አለበት፣ በኢትዮጵያ ያለው እድገትስ ምን ይመስላል የሚለውን ወደ እናንተ ልናቀርብ ነው። እንግዶቹን ተራ በተራ እያደረግን ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰሚት ያዘጋጀንበት ዋና ዓላማ ኢንሹራንስ ሴክተሩ አሁን ያለበትን ደረጃ ቆም ብሎ ለመመልከትና ወደ ሚሄድበት ያለውን የሚከተለውን የእድገት ደረጃውን በደንብ ለማስመር እንዲቻል አሁን ያለበት ደረጃ ላይ ለመግባባት የሚከተለው ስቴፕ እድገቱ ምን ይመስላል የሚለውን በጋራ ኤክስፕሎር ለማድረግና በቀጣይነት ደግሞ ለሴክተሩ ባለሙያዎች የካፓሲቲ ቢልዲንግ ለመስጠት የተዘጋጀ ወርክሾፕ ነው። አሁን ያለው የመጀመሪያው ግማሽ ሆኖ እዚህ ላይ የኢንሹራንስ ሴክተሩ ከረንት ትሬንዶች ወደፊት ይሄድበታል ብለን እናስበው ትራጀክተሪ እንዲሁም ሊመጡ ይችላሉ ብለን የምናስባቸው ለውጦች ላይ ጀነራል የሆነ ውይይትና አንደርስታንዲንግ ለመፍጠር የተዘጋጀ ሰሚት ነው። የኢትዮጵያ ኢንሹራንስ ኢንዱስትሪ የ30 ዓመት ኢንዱስትሪ ነው። ከተነሳንበት ፖይንት ስናይ በ30 ዓመት ውስጥ በብዙ መንገድ አድጓል። የካምፓኒዎች ቁጥር መውሰድ እንችላለን፣ የፖሊሲ ሆልደርስ ቁጥር መውሰድ እንችላለን፣ የሚሰጧቸው አገልግሎቶች ተደራሽነቱ በካፒታል በመሳሰሉት እና በአመታዊ ሽያጭ ገቢም ሲግኒፊካንት የሆነ ለውጥ አሳይቷል። ነገር ግን አሁን ኢንሹራንስ ኢንዱስትሪው የደረሰበት ደረጃና አንድ ኢንሹራንስ ኢንዱስትሪ አድጓል አላደገም፣ ምን ያክል በኢኮኖሚ ውስጥ ትርጉም ያለው ኢምፓክት አለው የለም የሚለውን የሚታይባቸው ሁለት መንገዶች አሉ። አንደኛው የኢንሹራንስ አረቦን ገቢው ከጂዲፒው ጋራ ከጥቅል ሀገራዊ ምርት ጋራ ሲወዳደር ያለው ሪሌሽንሺፕ አንዱ መግለጫ ነው። በዚህ አንፃር ስናይ ቀደም ብሎም አነስተኛ ደረጃ ነበር የነበረው። ሰሃራ በታች ካሉ የአፍሪካ ሀገሮችም ጋራ ቢወዳደር በአንጻራዊነት ዝቅተኛ ነው። ሁለተኛ የዴንሲቲን ብንመለከት እንደዚሁ ምን ማለት ነው፣ በእያንዳንዱ በነፍስ ወከፍ የኢንሹራንስ ወጫችን ብናይ ይሄም በጣም ዝቅተኛ ነው። በሌላ በኩል ደግሞ ኢንሹራንስ ኢንዱስትሪው በሁለት ዋና ክፍሎች የተከፈለ ነው። የአጭር ጊዜ ኢንሹራንስ እና የረጅም ጊዜ ኢንሹራንስ አለ። በእኛ ሀገር ያለው ኢንዱስትሪ ወደ 92% ገደማ የአጭር ጊዜ ኢንሹራንስ ነው ያለው። ይሄ ማለት የንብረት ኢንሹራንስ እና በአብዛኛው ደንበኞቹም ኮርፖሬት ክላይንቶች ናቸው ያሉት። የህይወት ኢንሹራንስ ወይም የረጅም ጊዜ ኢንሹራንስ ብንመለከት በጣም አነስተኛ ነው።
በተቃራኒው በብዙ ሀገሮች በተለይ ባደጉ ኢኮኖሚዎች ሌሎችም እንደዚሁ እንደኛ በማደግ ላይ ባሉ ሀገሮች የህይወትና የሎንግ ተርም ኢንሹራንስ ድርሻ ከፍ ያለ ነው። ይሄኛው ሴክተር ማደጉ ደግሞ ኢኮኖሚ ውስጥ ትልቅ አስተዋጽኦ አለው። ብዙ ቤተሰቦችን ከስጋት ይታደጋል። ከዛ በተጨማሪ ትልቅ የልማት ምንጭ የሚሆን የሀብት ምንጭ ነው። ኢኮኖሚ ውስጥ ተመልሶ ኢንቨስት የሚደረግ ሀብት በመሰብሰብ ረገድ ትልቅ አስተዋጽኦ ያለው የኛው ወገን ስለሆነ ኢንሹራንሱ በዚህ ደረጃ ስላለ ነው አሁን ምን እንነጋገረው ማደግ አለበት። ኢንሹራንስ ያላቸው ሰዎች ስናይ በጣም ጥቂት ናቸው። አብዛኛው ህዝብ ኢንሹራንስ አገልግሎት ተጠቃሚ አይደለም። ለኢኮኖሚ ያለው አስተዋጽኦ በገቢው አንፃር ሲታይ አነስተኛ ነው። ጠዋት በነበረው ሴሽን የሰማነው ኢትዮጵያ ኢንሹራንስ ኢንዱስትሪ ያለበትን የእድገት ደረጃ ነው። ምን አይነት ተግዳሮቶች አሉ፣ ምን አይነት ጥንካሬ አለው፣ ምን ይመስላል የሚለውን የዳሰሰ ፕሮግራም ነበር የነበረው። እንደዚሁም ደግሞ አዳዲስ የሚወጡ ያሉ ህጎች ታሳቢ የነበሩ ህጎች ምን ደረጃ ደርሰዋል የሚለው ላይ ነው ሰፋ ያለው እየተካሄደ። በእኔ እምነት ኢንሹራንስ ኢንዱስትሪ በኢትዮጵያ ውስጥ በቁጥር ደረጃ ግሮስ ሪትን ፕሪሚየም አድጓል ተብሎ ሊቀመጥ ይችላል። ነገር ግን በዋና ዋና መለኪያዎች ስናየው ማለት የኢንሹራንስ ኢንዱስትሪ በሚለካበት በዓለም አቀፍ ደረጃ ስታንዳርድ በሆኑ መለኪያዎች ስናየው እድገቱ ውሱን እንደሆነ ይታወቃል። አንዱ ለምሳሌ የኢንሹራንስ ተደራሽነት የምንለው የኢንሹራንስ ኢንዱስትሪ አረቦን የጻፈው አረቦን ከህዝብ ቁጥር ጋር ሲነጻጸር የኢንሹራንስ ዴንሲቲ የምንለው ነው። ይሄ በጣም በዝቅተኛ ደረጃ ላይ ነው የሚገኘው። የኢንሹራንስ ተደራሽነትም እንደዚሁ ብዙ አይደለም። ስለዚህ የኢንሹራንስ ኢንዱስትሪ ኢትዮጵያ ውስጥ አላደገም ማለት ይቻላል። ምክንያቱም ፖቴንሻል አለ። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያለበት ሀገር ነው። ብቻውን እኮ የ3-4 የአፍሪካ ሀገራት ህዝብ ተደምሮ ማለት ነው። ስለዚህ የህይወት ኢንሹራንስ ያድግ ይገባ ነበር። ከዛ በተጨማሪ ደግሞ የግብርና ኢንሹራንስ በአብዛኛው የኢትዮጵያ ህዝብ እንግዲህ አግሪካልቸር ትልቁ የኢኮኖሚ ዋልታ የምንለው ለሀገራችን ግብርና ነው። ስለዚህ አግሪካልቸራል ኢንሹራንስ ደግሞ አላደገም። ሌሎች ሀገራት ላይ እንግዲህ ያደጉ ፕሮዳክቶች ማይክሮ ኢንሹራንስ ኢኮኖሚን ታሳቢ አድርጎ የሚዘጋጅ ኢንሹራንስ አይነት አለ። እሱም ዘርፍ አላደገም። ስለዚህ ብዙ መሰራት አለበት፣ ብዙ ሆምወርክ አለን ብዬ ነው የማስቀምጠው። ይሄ ኤፍኤስዲ ያዘጋጀው ፕሮግራም ለእንደኛ አይነት ተቋማት እንዲሁም ደግሞ ለሀገሪቱ እንዲሁም ለሴክተሩ የተለያየ ጠቀሜታ አለ። አንደኛውና ዋነኛው ጠቀሜታ ምንድነው? አሁን የኢንሹራንስ የባንክ ሴክተሮችን ስናያቸው የፋይናንሻል ቴክኖሎጂ ኩባንያዎች ወይም ፊንቴኮች የምንላቸው የዛሬ 10 ዓመት ወይ 15 ዓመት ኢትዮጵያ ውስጥ ስትመጣ ኤቲኤም ካርድ ሰው ለመጠቀም ምን ያክል ፈቃደኛ ነበር? ወይም ደግሞ የሞባይል መኒ ለመጠቀም ምን ያክል ፈቃደኛ ነበር? እንደዚህ አይነት ብዙ ዴሊብሬሽኖች በባንኪንግ ሴክተሩ ተደርጎ ነው ዛሬ እነዚህ ፊንቴኮች የተለያዩ ኢንቴግሬሽኖችን ቴክኖሎጂ አቀፍ የሆኑ ኢንቴግሬሽኖችን ለባንኮች መስጠት ይቻላል። ልክ እንደነዚህ አይነት ፊንቴኮች እኛ ኢንሹርቴኮች ነን። ኢንሹራንስ ኩባንያዎችን ፕሮሰሳቸውን እንዴት ኢፊሽንት እናደርገዋለን፣ ኦፕሬሽናቸውን እንዴት ኢፊሽንት እናደርገዋለን። ከሁሉም በላይ ደግሞ እኛ ተቋም ስፔሲፊካሊ የሚሰራው ከግብርና ኢንሹራንስ ጋር በተገናኘ አርሶ አደሩ እንዴት አፎርደብል ፕሮዳክት ያገኛል። አፎርደቢሊቲ የምን ፋንክሽን ነው? ሁልጊዜ የኦፕሬሽናል ኮስት ፋንክሽን። አንድ ኢንሹራንስ ተቋም ኦፕሬሽናል ኮስቱን በዲጂታይዜሽን ማሳነስ ከቻለ መጨረሻ ላይ አርሶ አደሩ ለዛ ፕሮግራም የሚገባው የሚከፍለው ፕሪሚየም በዛ ልክ ያንስለታል ማለት ነው። እንደኛ አይነት ተቋማት በእንደዚህ አይነት መድረክ ላይ ስንገኝ የተለያዩ ባለድርሻ አካላት አሉ። የብሔራዊ ባንክ አለ። እኛ ስራችን እንዲሳለጥልን የተለያዩ ፖሊሲ ማቀፎች መውጣት አለባቸው። ከግብርና ሚኒስቴር ያሉ አካላት አሉ። እነሱም በፖሊሲ የሚረዱን ስራ አለ። ከዛ በለገ የተለያየ ልማት ተቋማት ሰራተኞች አሉ። እንዲሁም ደግሞ በዋነኝነት ኢንሹራንስ ሴክተሮች አሉ። እነሱ ኢንሹራንስ ሴክተሮች እኛ የሰራን ያለውን ስራ ያዩ ወደኛ ፕሮግራም ደግሞ እኛን ሰርቪሶች መጠቀም ይጀምራሉ ማለት ነው። ያው እንግዲህ ሁሉ ጊዜ አንድ ሴክተር ያለበትን ደረጃ ለማየት ብቻውን ከመዝንበት በተጨማሪ በማወዳደር ደግሞ ልንመለከተው እንችላለን። ለምሳሌ በቀላሉ የኢትዮጵያ የኢንሹራንስ ሴክተር ለምሳሌ ለጂዲፒ ካለው አስተዋጽኦ አንፃር ከሌሎች የአፍሪካ ሀገሮች ሰብሳሃራ አፍሪካን ሀገሮች ጋር ስታወዳድረው በጣም ዝቅተኛ ሆኖ ይታያል።
አሁን ሰዓት ከ1% ያነሰ ኮንትሪቢዩሽን ነው ያለው ለጂዲፒ። ይሄ ደግሞ በጣም ዝቅተኛ እንደሆነ የሚያሳይ ነው። ሌሎቹ ሚኒመም 5% እና ከዛ በላይ ይጠበቅበታል። ያ ማለት ነው ትልቅ ገበያ ይዘን በፖፑሌሽን ሳይዝ ያንን ግን ኤክስፕሎር ያላደረግነውና ሴክተሩ ከአስገዳጅና ከኮርፖሬት ሴክተርን ከሚያገለግሉ የኢንሹራንስ ፕሮዳክቶች አልፎ አብዛኛውን ብዙሃን ህብረተሰብ እያገለገለ እንዳልሆነ የታየበት ደረጃ ነው ያለው ማለት ነው። አሁን የኢንሹራንስ ያሉን የኢንሹራንስ ፕሮዳክቶችና ይዘቶች ካያቸው ቅድም እንደተባለው በአብዛኛው የኮርፖሬት ወልዱን የሚያገለግሉ ለምሳሌ ኢንሹራንስ ገዢው ድርጅቶች ናቸው በብዛት። ይሄ ደግሞ ከድርጅቶችና አስገዳጅ የሆኑ የኢንሹራንስ አይነቶች ውጪ ያለውን ማርኬት ምንም እንዳልነካ ነው ማየት ይችላል። ግን ኦፍ ኮርስ ለጂዲፒ ያለው ጥቅም ስንል ደግሞ ምን ማለታችን ነው? በአጠቃላይ ኢንቨስትመንት እንዲያድግ ከፈለግን ኢንሹራንስ የሪስክ ማኔጅመንት ቱል እንደመሆኑ ኢንቨስትመንትን ማበረታታት የምትችለው ያንን ደግሞ ዲሪስክ የሚያደርግ የሪስክ ማኔጅመንት ቱል አብሮት ሲኖር ነው። ያ ማለት ሁሉንም አይነት የኢንቨስትመንት አይነቶች የህብረተሰቡን ኢኮኖሚክ እንቅስቃሴ ወይም የግል ህይወቱን ፕሮቴክት የሚያደርግ ወይም ደግሞ ሪዚሊየንስ የሚጨምር ቱል ነው ማለት ነው። ለምሳሌ የግብርና ሴክተራችንን እንኳን ብትመለከት ለድርቅ ፕሮን እንደመሆናችን ተደጋግመው ድርቅ በመጣ ቁጥር ገበሬዎቻችን እንደገና ወርደው ከስክራች እንደገና ይጀምራሉ። እንደ ኢንሹራንስ ያለው ቱል ግን አትሊስት ባሉበት እንዲቆዩና እድገታቸው ከዛ እንዲቀጥል የሚያደርግ ቱል ነው። ይሄ ደግሞ በግብርና ሴክተር ያለን ኢንሹራንስ እድገት በጣም ዝቅተኛ ነው። ይሄ ደግሞ ሁሉ ጊዜ ሰዎች እየወረዱ እንዲወጡ አሴት ቢልድ እንዳያደርጉ ፋይናንሻል ሂስትሪ እንዳይኖራቸው ያደርጋል ማለት ነው። ሶ ይሄ አለመኖሩ ለጂዲፒው ኮንትሪቢዩት ሊያደርግ ይችላል ነገር በብዛት ያሳጥረዋል ወይ ይቀንሰዋል ማለት ነው። ኢንዱስትሪውን ማሳደግ የአንድ ወገን ስራ ብቻ አይደለም። እንደ ኢንሹራንስ ተቆጣጣሪ ድርጅት ኢንሹራንስ ካምፓኒዎች የሚሰሩበት የተስተካከለ የህግ ማዕቀፍ ማውጣት፣ ይሄም የሚደረገው ደግሞ ኢንሹራንስ የሚገቡ ሰዎችን ጥበቃ ለማድረግ እንጂ ኢንሹራንስ ካምፓኒዎችን ወይ ኢንቨስተርስን ፕሮቴክት ማድረግ አይደለም ዓላማ። ስለዚህ ኢንሹራንስን ተደራሽ ለማድረግ ትልቅና የማይተካ ሚና ያላቸው ኢንሹራንስ ካምፓኒዎች ራሳቸው ናቸው። ምክንያቱም እነዚህ ለትርፍ የተቋቋሙ ኩባንያዎች ናቸው። ስለዚህ ሞር ኤንድ ሞር ክላይንቶችን አትራክት ባደረክ ቁጥር ገቢ ያድጋል፣ ትርፋማ ትሆናለህ። ስለዚህ የመጀመሪያው ኢኒሺዬቲቭ የመጀመሪያው ኃላፊነት ነው ብዬ የማስበው ኢንዱስትሪ ውስጥ ያሉት የኢንሹራንስ ካምፓኒዎች ራሳቸው መስራት አለባቸው። በሌላ በኩል ግን እነሱ ብቻቸውን ሰርተው ለውጥ ማምጣት የማይችሉባቸው የፖሊሲ ኢንተርቬንሽን ካሉ አሁን እንዳነሳልኝ ብዙዎቹ ኢንሹራንሶች አስገዳጅ ናቸው። መኪኖች ኢንሹር ይደረጋሉ። አንደኛ ለሶስተኛ ወገን በአስገዳጅነት አለ። ሁለተኛ ብዙ ንብረቶች የባንክ መያዣ ስለሚሆኑ ባንኮች ያስገድዳሉ፣ ንብረቱ ኢንሹር መደረግ አለበት። ሌላው ከመያዣነት የሚሰጡ ንብረቶች እንዳሉ ሆነው ኢምፖርት የሚደረግ ወይም ኤክስፖርት የሚደረግ ፕሮፐርቲም በአስገዳጅነት ኢንሹር ይደረጋል። ስለዚህ ሰዎች በፈቃደኝነት እንዲገዙ የሰራነው ስራ ዝቅተኛ መሆኑን ነው የሚያሳይ። ይሄ ደግሞ የሚያሳይ የህይወት ኢንሹራንስ ያላደገው የምንለው በዚህ ምክንያት ነው። እነዚህ ሽያጭ ያስፈልጋቸው እውነተኛ ሽያጭ ሴልስ የሚያስፈልገው የህይወት ኢንሹራንስን ለመሸጥ ነው። ምክንያቱም እያንዳንዱን ሰው ማሳመን አለብን ምን ጥቅም እንደሚያገኝ፣ ምን ቤኔፊት እንዳለው፣ ምን ያክል እንደሚከፍልና ለቤተሰቡም ጥቅም እንዳለው ካሳወቀ በኋላ ነው ሰዎች የሚገዙትና በዚህ ኤሪያ ስራ ስላልተሰራ ነው። ይሄ ደግሞ ስራውን ለመስራት ዕውቀት ይጠይቃል፣ ካፓሲቲ ይጠይቃል፣ ባለሙያ ይጠይቃልና የብዙ ነገሮች ውጤት ነው እንዳያድግ ያደረገው። የፖሊሲ ኢንተርቬንሽን የሚያስፈልግበት ቦታ ለምሳሌ የግብርና ኢንሹራንስን ለማሳደግ መንግስት መምራት አለበት። አብዛኛውን በግብርና ስራ የተሰማራውን ዜጋ ከድህነት ለማውጣት የመንግስት ኃላፊነት ስለሆነ በክላይሜት ምክንያት ብዙ አደጋ ይገጥማል። ይሄንን በየጊዜው መንግስት እርዳታ ከመስጠት በጀት እየቀነሰ ወደዛ ከመውሰድ ኢንሹራንስ እንዲለማመዱ ለማድረግ መንግስት ኃላፊነቱን ይወስዳል። ይሄንንም አሁን መንግስት እየሰራ ይመስለኛል። ግብርና ሚኒስቴር ውስጥ ያ ተቋም አንድ ዩኒት ተቋቁሟል። ሌላ የፖሊሲ አስፈላጊነት ሲኖር እነዚህ ነገሮች የተለያዩ መንግስት አካላት ይሰራሉና እኛ እነዚህን አንዳንዶቹን ማማከር፣ በዋነኛነት ግን ገበያ ማሳደግ ገበያ ውስጥ ያሉ ተዋናዮች ስራ ነው። ብዙ ጊዜ የናሽናል ባንክ ስራ እንደሆነ አስዩም ያደርጋሉ። እሱ ትክክል አይመስለኝም። ምክንያቱም ጥቅም ለማግኘት የምትሰራው ስራ ስለሆነ የመጀመሪያው ተስማሚ የሆነ ኢንሹራንስ ፕሮዳክቶች አለመኖራቸው ነው። የምንቀርጻቸው የኢንሹራንስ ውሎች ከግብርና ጋር የሚሄዱ ናቸው ወይ፣ ገበሬው የሚፈልገውን አይነት የግብርና መድን አዘጋጅተናል ወይ የሚለው
የመጀመሪያው ነው። ሁለተኛ ደግሞ ፕሮዳክቱ መኖርና ህብረተሰቡ ስለ ኢንሹራንስ ያለው ግንዛቤ መጨመር አለበት። ኢንሹራንስ ለምንድን ነው የሚጠቅመው? ለምንድን ነው የምገዛው? ኢንሹራንስ ባልገዛ ምን ጉዳት አለብኝ? ብገዛስ ምን እጠቀማለሁ? የሚለውን አዌርነስ ክሬሽን ላይ አለመሰራቱ ሌላኛው ነገር ነው። ሌላው ደግሞ አፎርደብል ነው ወይ የኢንሹራንስ ፕሮዳክቱ ራሱ? የኢኮኖሚውን ጉዳይ ማየት አለብን። በአሁኑ ሰዓት ኢትዮጵያ ውስጥ ያሉት በግብርና የሚተዳደሩ ስራ ሙያ ላይ ያሉ አርብቶ አደር፣ አርሶ አደር፣ ሌሎችም ለኢንሹራንስ አረቦን መክፈል በሚችል ኢኮኖሚክ ስታተስ ውስጥ ናቸው ያሉ ነው የሚለው ነው። ስለዚህ ይህንን በሌሎች ዓለማት ያለውን ተሞክሮ ብናየው የኢንሹራንስ አረቦን ለመክፈል በግብርና የሚተዳደሩ የህብረተሰብ ክፍሎች ላይችሉ ይችላሉ። ነገር ግን ሰብሲዲ ይባላል፣ ስማርት ሰብሲዲ እንዲችሉ ማስቻል ማለት ነው። በተለያዩ አይነት ድጋፎች የኢንሹራንስ አረቦንን እንዲከፍሉ ማስቻል ነው። ሁለተኛ ደግሞ ምርጫ ነው። ድርቅ ይሻላል ወይስ ለኢንሹራንስ አረቦን መክፈል ይቻላል የሚለው ነው። አንድ አርብቶ አደር ወይም አርሶ አደር የሚያወጣው ወጪ የኢንሹራንስ አረቦኗን ብቻ ነው የሚሆነው። ነገር ግን ድርቅ ሲመጣ ደግሞ ሙሉ ለሙሉ ይካሳል ገበሬው። ስለዚህ የቱ ይሻላል? አረቦን የገበሬውን ሪስክ አረቦን ድረስ ብቻ ላድርገው ወይስ አደጋ ደግሞ ደርሶበት ያንን ይሸከም የሚለውን አማራጭ ማየት ነው። ስለዚህ የተለያዩ አስቸጋሪ ሁኔታዎች አሉ። የመጀመሪያው ቅድም እንዳልነው ተስማሚ ፕሮዳክት መኖር አለበት ለህብረተሰቡ መክፈል በሚችል አቅሙ። ለምሳሌ ማይክሮ ኢንሹራንስ የሚባል አለ። ገቢህን ታሳቢ ያደረገና ለሰው ተስማሚ የሆነ ፕሮዳክት ማስተዋወቅና ማስተማር፣ ግንዛቤ ማስጨበጥ፣ ስንቱ ሰው ኢንሹራንስ እንዳለ፣ ለየትኛው አደጋው ወይም ስጋቱ የትኛው የኢንሹራንስ ሽፋን አለ የሚለውን ማወቅ ያስፈልጋል፣ ማስተማር ያስፈልጋል። ሌላው ደግሞ የመንግስት ድጋፍ ደግሞ ያስፈልጋል። ከተለያየ አንዱ የሚሰራበት ህግ ማዕቀፍ ተስማሚ መሆን አለበት። ዲስትሪቢዩሽን ቻናሉ የተስተካከለ መሆን አለበት። ዲስትሪቢዩሽን ቻናል የምንለው የኢንሹራንስ ምርቶች ተጠቃሚው ጋር የሚደርሱበት መንገድ ማለት ነው። ለምሳሌ ቴክኖሎጂን የኢንሹራንስ ኩባንያዎች መጠቀም መቻል አለባቸው። ቴክኖሎጂ ተጠቀምክ ማለት ልክ አሁን የባንክ ሰርቪሶች በሞባይል ቴክኖሎጂ ህብረተሰቡ ጋር እንደሚደርሱ ሁሉ ኢንሹራንስም እንደዛ መድረስ አለበት። ያ ማለት ዋጋው እንዲቀንስ ያደርግ። ሁለተኛ ተስማሚነት ራሱ ለደንበኛው በሚመች ኮንቪኒየንት በሆነ መንገድ እንዲደርስ ስለሚያደርግ እነዚህን ሁሉ ነገሮች ላይ መሰራት አለበት ማለት ነው። ሶስት ነገር አለ። አንደኛ በአፍሪካ ደረጃ የግብርና ኢንሹራንስ በጣም አነስተኛ ነው። 3% በታች የሆኑ የአፍሪካ አርሶ አደሮች የግብርና ኢንሹራንስን ሰርቪስ ያገኛሉ። ግን እንደምናውቀው የአየር ንብረት ለውጥ ደግሞ በዛው ልክ የአርሶ አደሩ ምርትና ምርታማነት እየቀነሰ ነው የሚገኘው። አርሶ አደሩ አቅዶ አስቦ አልሞ ትክክለኛ የሚሆነውን ምርጥ ዘር ተጠቅሞ ትክክለኛ የሚሆነውን ግብአት ማዳበሪያ ተጠቅሞ ወቅቱን ጠብቆ ዘርቶ ቴክኖሎጂ ተጠቅሞ ዘርቶ እነዚህ ሁሉ አርሶ አደሩ ኮንትሮል ውስጥ ናቸው አይደል? ዝናብ መዝነብ ወይ ዝናብ አለመዝነብ ግን ከሱ ኮንትሮል ውጪ። ይህ ደግሞ የአየር ንብረት ለውጥ ኢፌክት ነው። በዛ ምክንያት አፍሪካ በየዓመቱ ከ4 ቢሊዮን ብር በላይ ሉዝ ታደርጋለች በሰብል ውድመት። ኢትዮጵያ ላይ ስንመጣ የዛሬ 3 ዓመት ነው ስራ የጀመርነው። በአጠቃላይ ኢንሹራንስ ፕሮዳክቶቹ ተደምረው 100 ሺህ አርሶ አደር ኢንሹር አላደረጉ። የተለያዩ አይነት ተሞክሮዎች ነበሩ። ከዛ ባለፈ ደግሞ ለአርሶ አደሩ አፎርደብል አልነበሩ። አርሶ አደሩን ኦልሞስት እስከ 2000 እስከ 3000 ብር ይጠይቁታል። ይህ ደግሞ ለአርሶ አደሩ አፎርደብል ባለመሆኑ የተነሳ አርሶ አደሩ እምነትም የለውም፣ ትረስትም የለውም። እነዚህ ፕሮግራሞች እንዳንሰብነው ማደግ አልቻሉም። እኛ መጀመሪያ ወደ ማርኬቱ ስንመጣ ጥናት ነው ያጠናነው። ለምን ከኛ በፊት ያሉት ኢንሹራንስ ፕሮግራሞች ለምን አልሰሩ? እነዚህ ተግዳሮቶችም አይችለናል። አንደኛ አፎርደቢሊቲ፣ ሁለተኛ ተደራሽነት፣ ሶስተኛ ደግሞ አርሶ አደሩ የሚፈልገው አይነት ፕሮዳክት አይደለም። እነዚህ ፕሮዳክቶች በዋናኝነት ተሰቢነት ያደረጉት ምንድነው? አርሶ አደሩ ትልቁ የሚያጠቃው ድርቅ ነው። ከድርቅ ባለፈ ግን ለምሳሌ እኛ በዚህ 3 ዓመት ውስጥ ስንሰራ አርሶ አደሩን በከፍተኛ ሁኔታ እያጠቃ ያለው ፔስትና ዲዚዝ በሽታን፣ ተባይና በሽታን። ዲዛይን የተደረገው ፕሮዳክት የአርሶ አደሩን ፍላጎት የሚመልስ አለበት። የመጀመሪያ ተሞክሯችንን ከግብርና ትራንስፎርሜሽን ኢንስቲትዩት ከሎካል ኢንሹራንስ ኩባንያዎች ጋር አንድ ላይ በመሆን ምን ማድረግ ችለን ነበረ? ወደ 122,000 አርሶ አደሮች ኢንሹር ማድረግ ቻለ። ይህ በኢትዮጵያ በሰዓቱ ትልቁ የሚባል ነው። 122,000 አርሶ አደር ግን ኢንሹር ስናደርግ አንደኛ የለወጥነው ምንድነው? ፕሮዳክቱን ለወጣ። ሽፋነ ብዙ የሆነ ድርቅ ብቻ የማይሸፍን አርሶ አደሩ በምንም ምክንያት ሎስ ሲኖረው ካሳ ይከፍለዋል። ሁለተኛ ባንድሊንግ በሚባል ኮንሰፕት ቴክኖሎጂን በመጠቀም እንዳልኩት ማሽን ለርኒንግ እና ኤአይን በመጠቀም ፕሮዳክት በጣም አፎርደብል ማድረግ ይችላል። ይሄ ምንድነው ያደረገው? ወደ 300 ወረዳ ላይ ይሄን ፕሮዳክት ዲስትሪቢዩት ስናደርግ አርሶ አደሩ 200 ብር ነው የሚከፍለው።
ከዛ በተጨማሪ ደግሞ የመጨረሻውና ዋነኛው ምንድነው ከመንግስት ሲስተም ጋር ማጣመር አርሶ አደሩ ግብአት ሊገዛ ሲመጣ ከግብአት ጋር አብሮ ኢንሹራንሱን ያገኛል የተለያዩ ተሞክሮች ካየን በኋላ በዚህ አመት ወደ 1.3 ሚሊዮን አርሶ አደር መድረስ ይችላል በዚህ ፕሮግራም አሁን ፕሮግራሙ እያደገ እንደነ ኤፍኤስዲ ኢትዮጵያ አይነት ፓርትነሮች የዚህ ፕሮግራም አካል ሆነው ስራውን እያሳደገን እንገኛለን ከዛ ባለፈ ትልቁ ማይልስቶን ምንድነው አንድ ፕሮዳክት ሲሰጥ ሁለት ነገሮች ይኖሩታል አይደለ ከግብአትና ከፍላጎት አንፃር ከግብአት አንፃር ወይ ከሰፕላይ ሳይድ ኢንሹራንስ ኩባንያዎቹ ናቸው ያሉ የዛሬ 8 ወር ገደማ የኢትዮጵያ ኢንሹራንስ ኩባንያው የግብርና ኢንሹራንስ ኩባንያዎች ጥምረት ወይ አግሪካልቸር ኢንሹራንስ ኮንሶርቲየም ኦፍ ኢትዮጵያ ሎንች ማድረግ ይችላል አሁን 5 ኢንሹራንስ ኩባንያዎች ከኛ ጋር እየሰሩ ነው ሞር በዚህ አመት ይቀላቀሉና ብለን ተስፋ እናደርጋለን ከግብአት ወይም ደግሞ ከሰፕላይ አንፃር ያለ ከዲማንድ አንፃር በቅርቡ የግብርና ሚኒስቴር የሩራል ፋይናንሻል ሰርቪስ ዩኒት የሚባል መስርቷል ይሄ የሩራል ፋይናንሻል ሰርቪስ ዩኒት ከጃንዋሪ ጀምሮ ማንዴት ኖሮት ይህን ስራ እንደራሱ ስራ አድርጎ ሞኒተር የሚያደርገው የሚያሳድገው ስራ ይሆናል ማለት ነው በአጠቃላይ ኤፍኤስዲ ከሚሰራባቸው 3 ዋና ዋና ኤሪያዎች አንደኛው የፋይናንሻል ኢንክሉዥን ነው ሌላኛው ኦፍ ኮርስ ካፒታል ማርኬት እና ክላይሜት ፋይናንስም ላይ እንሰራለን ግን ይሄኛው በቀጥታ ከፋይናንሻል ኢንክሉዥን አካባቢ ከምንሰራው ስራ ጋር ተያይዞ ከናሽናል ባንክ ጋር የፋይናንስ ሴክተሩን በአጠቃላይ እድገት ላይ ናሽናል ባንክን እንደግፋለን ከዛ ውስጥ ኢንሹራንስ ሴክተር አንዱ ነው በቀጥታ ኢኖቬሽን ወደ ስፔሱ እንዲመጣ ለማድረግ ለምሳሌ ከዚህ በፊት ተደጋጋሚ የቢማላር አክሰለሬተር ፕሮግራሞችን ራን ስናደርግ ነበር እዛ ውስጥ በጣም ብዙ የኢንሹራንስ ዘርፍ ፈጣሪዎች ስታርታፖችን አቅፈን እነሱ ፕሮዳክታቸውን እንዲያሳድጉ ወደ ገበያ እንዲገቡ ፓርትነርሺፕ ፈጥረው ቅድም ስናነሳቸው የነበሩ አንሰርቭድ የሆኑ ሴክተሮች ሰርቭ ማድረግ እንዲችሉ ሃንድሶን የሆነ ቀጥታ ሰፖርትም ስናደርግ ነበር ይሄ የዛ ቀጣይ አካል ነው ማለት ነው ትኩረቱ ኢንሹራንስ ላይ ብቻ የሆነ በቂ ባለሙያዎች ያሉት በቂ ሪሶርስ ያለው ተቆጣጣሪ ተቋም ማቋቋም እንዳላምኖበታል በባንክ ደረጃ ባንኩ ስላመነበትና የባንኩ አመራር ስላመነበት ያንን ለማቋቋም የሚያስፈልጉ ስራዎች እየተሰሩ ናቸው ስለዚህ ጥያቄው ከኢንዱስትሪው መምጣቱ ብቻ ሳይሆን ይሄ የተለመደ ኮመን የሆነ አሰራር በጣም በብዙ ሀገሮች ማዕከላዊ ባንኮች ኢንሹራንስን የሚቆጣጠሩ ማዕከላዊ ባንኮች ጥቂት ናቸው ምክንያቱም የማዕከላዊ ባንክ ዋነኛው ስራ የሞኔታሪ ፖሊሲ ኢሹና የፋይናንሻል ሲስተም ስቴቢሊቲ ስለሆነ ኢንሹራንስን የሚቆጣጠሩ ትራዲሽናሊ ኤንድ ሂስቶሪካሊ ከማዕከላዊ ባንክ ውጪ ያሉ ተቋማት ናቸው ይሄ አፍሪካ ውስጥ በጣም ኮመን ነው ወደ 35 የሚጠጉት ከ52 የኢንሹራንስ የአፍሪካ ሀገሮች ውስጥ አብዛኞቹ ማለት ይችላል ኢንሹራንስን የሚቆጣጠረው የተለየ አካል ይሄ ማለት ግን ኢንሹራንስን የሚቆጣጠረው መንግስት አይደለም ማለት አይደለም መንግስት ነው የሚቆጣጠረው ነገር ግን ዴዲኬትድ የሆነ ተቋም ያቋቁማል እሱ ማለት እንግዲህ እዚህ ኢንሹራንስ ኢንዱስትሪ ውስጥ ከ20 ዓመት በላይ ሰርቻለሁ በየጊዜው የማየው ነገር ኢንሹራንስ ኢንዱስትሪው በተጠበቀበት ፍጥነት እያደገ አይደለም ለዚህ ደግሞ በዋነኛነት ቅድም ያነሷቸው ምክንያቶች እንዳሉ ሆነው ነገር ግን ተስማሚ ፕሮዳክቶች ከህብረተሰቡ እምነት ባህል እና ከሚያስፈልገው ደግሞ ተጋላጭነት አንፃር ፕሮዳክት መቅረብ አለበት ብያምናለሁ አንዱ በዚህ የታካፉል ኢንሹራንስ ወይም ኢስላሚክ ኢንሹራንስ የምንለው ፕሮዳክት ነው እንግዲህ ታካፉል ኢንሹራንስ የሚባለው ቅድም እንዳልኩት ነው የኢንሹራንስ ፕሮዳክቱ ራሱ የመጣው ኮንቬንሽናል የምንለው ኢንሹራንስ ወይም በተለምዶ ትራዲሽናል ኢንሹራንስ ፕሮዳክት የምንላቸው ከሸሪዓ ፕሪንሲፕልስ ጋር አይሄዱም የሚለውን ሐሳብ ይዞ ነው የተነሳው ቅድም እንዳልኩት በጣም ብዙ የሙስሊም ኮሚኒቲ አለ ግን ከእምነታቸው ጋራ ኮንቬንሽናል የሆነ ኢንሹራንስ የማይሄድ ከሆነ ወደ ኢንሹራንስ ተጠቃሚነት አይመጡም ማለት ነው ስለዚህ የነሱን እምነት የነሱን ፕሪንሲፕል የነሱን ቴኔትስ የሚያከብሩ ኢንሹራንስ ፕሮዳክቶች ናቸው የመጡት ማለት ነው ስለዚህ ሸሪዓ ኮምፕላያንት የሆኑና ከኢስላሚክስ መርሆች ጋር የሚሄዱ ፕሮዳክቶች ናቸው ማለት ነው ኢንሹራንስ ኩባንያዎቹ ይሄን ስራ ኦን ማድረግ የለባቸው ለኛ አይነት ቴክኖሎጂ ካምፓኒ ነው አውትሶርስ የሚያደርጉ ልክ እንደ ባንኩ ማለት ፊንቴኮችን እንደሚሰሩት ሶኛ ጋር ምንድነው የመጀመሪያው የቴክኖሎጂ ተጠቃሚታ የመጣው ፕሮዳክቱ ራሱ ዲዛይን ሲደረግ ቴይለርድ የሆነ ፕሮዳክት ዲዛይን ሲደረግ የእያንዳንዱን አርሶ አደር አግሮ ኢኮሎጂ ዞን ወይም ደግሞ ምን አይነት የአየር ንብረት ሁኔታ አለ ይሄ አንድ ወረዳ ውስጥ አንድ ቀበሌ ውስጥ ሶሱን ፌንሲንግ እንሰራለን ፌንሲንግ ስንሰራ በኤአይ እና በማሽን ለርኒንግ በሳተላይት ታግዘን ነው ምንሰራው that means እዚህ ወረዳ ወይም እዚህ አግሮ ኢኮሎጂ ዞን ውስጥ ያሉ አርሶ አደሮች አንድ አይነት የአየር ሁኔታና የአየር ንብረት ሁኔታ ስላላቸው ችግር እንኳን ቢመጣ አንድ አይነት ኤክስፒሪየንስ ያደርጉታል
ሶ ፕሮዳክቱ ዲዛይን ሲደረግ ቴይለር ይደረጋል። ሁለተኛ አርሶ አደሩ የሚመዘግብበት መንገድ ስለዛሬ በወረቀት ቤዝድ ነበር። ብዙ ስህተቶች ይኖራሉ። ለምሳሌ አካውንት ካሳ ክፍያ የሚመጣው በአካውንት አካውንት ተሳስቶ ከተመዘገበ ያን አርሶ አደር ካሳውን ላይ ያገኝ። አሁን እኛ መቡኖ የሚባል ሶፍትዌር አለ ቀበሌ ሌቭል ላይ ቁጭ ብለው የኛ ኤጀንቶች የሚመዘግቡበት እሱ ሲስተም አርሶ አደሮችን ሲመዘግብ ኢቭን አማራ ላይ በምንሰራበት ጊዜ ኢንተርኔት ሲጠፋ ኦፍላይን ሞጁል ዴቨሎፕ አድርገናል። ሶ ያን ፔፐር ቤዝድ የሆነው ሲስተም ይቀንሰዋል። ሶስተኛ ባጨዳ ስራ የሆነ ሎስ አሰስመንት ወይም ደግሞ አርሶ አደሩ የሆነ ችግር ሲደርስበት ያጨዳ ስራ ሲሰራ ስለዛሬ ብዙ ዳታ ኢንትሪው ፔፐር ቤዝድ ነበር። አሁንም የተለያዩ ዲጂታል ሲስተሞችን በማድረግ በዛ ዲጂታል ሲስተም የአርሶ አደሩን ሎስ ሞኒተር እናደርጋለን ሳተላይትንም በመጠቀም ሶ ፊልድ ላይ መገኘት ቻንሱን ባሳነስነው ቁጥር ኦፕሬሽናል ኮስቱ ምን ይሆናል ይወርዳል። ሶ ፕሪሚየሙ ይወርዳል ማለት ነው። ወደፊት ለምሳሌ ድሮን ቴክኖሎጂዎችን የምንጠቀምባቸው ሀገሮች አሉ። ከሀገር በላይ ነው የምንሰራው 20 ሚሊዮን አርሶ አደር በላይ ያለ ፕሮግራማችን ውስጥ ድሮን ቴክኖሎጂዎችን ለምሳሌ ሰፋፊ የመንግስት እርሻዎች አሉ። እዛ ላይ ባጨዳ ስራ ወይም ደግሞ ሰው በትኖ ሎሱን በሎስ አሰሰር መስራት በጣም ሊከብድ ይችላል። ድሮኖችን መጠቀም አሁን ማላዊ ላይ ይሄን እንሰራለን። ኢትዮጵያም አሁን ያለው የህግና የነባራዊ ሁኔታዎች ከፈቀዱልን ሰፋፊ እርሻዎች ኢንሹር ማድረግ ስንጀምር ድሮን ሞኒተሪንግ በመጠቀም የሰው በእግሩ እየገባ የሚፈጀውን ጊዜ እንዲሁም ደግሞ ከሰው ጋር ተያይዞ መጣ ሂውማን ኤረር መቀነስ እንችላለን ማለት ነው። በፋይናንስ ሴክተሩ ዲጂታል ፋይናንሻል ሰርቪስስ ከ2010-11 ጀምሮ ብዙ ሙከራዎች ሲደረጉ ነበር። በእርግጥ ከ2020 በኋላ ደግሞ ብሔራዊ ባንክ ያመጣቸው የዳይሬክቲቭ ለውጦች ዲጂታል ፋይናንስ በጣም እንዲያድግ አድርገዋል። በዛ ተነጻጻሪ ግን በኢንሹራንስ ሴክተር ይሄን አይነት ለውጥ አናይም። በዋናነት ይሄ ከምን የመጣ ነው ብንል ኢንሹራንስ ካምፓኒዎቹ ራሳቸው የውስጥ ስርዓቶቻቸውንና የሚያስተዳድሩበት በደንብ ቴክኖሎጂ በብዛት ተቀብለው የሚጠቀሙ አለመሆናቸው እንዲሁም ደግሞ ከነሱ አልፎ ከነሱ ጋር ተያይዘው ሊሰሩ የሚችሉ ኢንሹራንስን ዲስትሪቢዩት በማድረግ ሊሆን ይችላል በማቅለል ወይንም አዳዲስ ፕሮዳክቶችና ሰርቪሶች በመፍጠር አብረዋቸው ሊሰሩ የሚችሉ ኢንሹርቴኮችም አለመኖር በተወሰነ ደረጃ ወደ ኋላ የያዘው ነው። ይሄ ግን በእርግጥ ብዙ ይቆያል ብለን አናስብም። ቢኮዝ በአጠቃላይ ፋይናንስ ሴክተሩ ላይ ያለው ትሬንድ ኢንሹራንሱም ላይ እየገባ ነው። ናሽናል ባንክም ያወጣው ዳይሬክቲቭ ከጥቂት ዓመት ወደዚህ ኢንሹራንስ ካምፓኒዎችም ለራሳቸው ሶሉሽኖችን እንዲጠቀሙ ኮር ፕላትፎርሞችን እንዲጠቀሙ የሚያስገድድ ስለሆነ አሁን ብዙዎቹ ኢንሹራንሶች ወደ ቴክኖሎጂ በብዛት እየገቡ ይገኛሉ። ግን ከውስጥ ሲስተማቸው ደግሞ አልፎ አብዛኛው ህብረተሰቡ ጋር የሚደርስና በተለይ ኢንሹራንስን ውድ ከሚያደርገው አንዱ ዲስትሪቢዩሽን የምንለው ወይንም ለመጨረሻ ተጠቃሚ የምናደርስበት ሪቴል ተጠቃሚ ጋር የምናደርስበት መንገድ ስለሆነ ያንን መቀነስ የሚችሉበት ቴክኖሎጂ በቅርቡ እንደሚመጣ እንጠብቃለን። እኛም ያንን በማሰብ ነው ኢንሹርቴክ ካምፓኒዎችን በብዛት በአክሰሌተር ፕሮግራምም በቀጣይ ሰፖርትም እየደገፍን ያለ ነው። የመጀመሪያው ጉዳይ ማንም ተቋም ከፍተኛ ስቴክ ከፍተኛ ትኩረት የሚሹ ነገሮች ላይ ያተኩራል። እንዳልኩ ለብሔራዊ ባንክ ትልቁ ጉዳይ ፕራይስ ስቴቢሊቲ ነው፣ የፎሬን ኤክስቼንጅ ስቴቢሊቲ ነው እና በጥቅሉ ደግሞ የፋይናንሻል ሴክተር ስቴቢሊቲ ነው። ስለዚህ ባንኪንግ ሴክተር ያለው ኢኮኖሚ ውስጥ ያለው ኢምፓክት እና ኢንሹራንስ ሴክተር ኢኮኖሚ ውስጥ ያለው ኢምፓክት በምንም መንገድ ተወዳዳሪ አይደለም። ስለዚህ ባንኩ እዛ ላይ ፎከስ ማድረጉ ነው ችግር አለው ብዬ አላስብም፣ ትክክልም ነው። ነገር ግን ዲጂታል ሰርቪስ የባንኪንግ ሰርቪስ ዲጂታይዝ የተደረገው it's not because of the national bank ባንኪንግ ኢንዱስትሪው ራሱ በሚወስዳቸው እርምጃዎች ናቸው። ሞር ኤንድ ሞር ዲጂታይዝ ባደረክ ቁጥር አገልግሎትን ተመራጭ ባንክ ትሆናለህ እና የባንኪንግ አገልግሎቶች ደግሞ በቀላሉ በዲጂታል ፕላትፎርም ለመስጠት የሚያስችሉ ናቸው። ተመሳሳይ አይነት ጥረት በኢንሹራንስ ላይ ስላልተደረገ እንደገና ብዙዎቹ የባንኪንግ ዲጂታል ሰርቪስ እኮ either they are credit እና ፔመንት ናቸው። እንደዚህ አይነት ሰርቪስ አይደለም ኢንሹራንስ የሚሸጠው። ስለዚህ የፕሮዳክቶቹ ባህሪ ራሱ የባንኪንግ ፕሮዳክትስ they are more suitable for digitization than the insurance። ይሄ ግን ኢንሹራንስ ሰርቪሶች ዲጂታይዝ አይደረጉም ማለት አይደለም። ስለዚህ በሁለቱ በኩል ያለው ስቴክ እና ብዙ ፕሬሸርም ስላለ ያ ነገር ሰርቷል። ባንኩ የሚያደርገው እነዚህ ስራዎች የሚከናወኑበትን ህጎች ነው የሚያወጣው እንጂ ዲጂታይዜሽኑ እዛ ላይ ኢንቨስት ማድረግ የካምፓኒዎቹ ስራ ነው። ያንድ ሀገር የኢንሹራንስ ኢንዱስትሪ እድገቱን ለማየት አምና ከሰራው አረቦን ጋር አይደለም ዘንድሮ የሰራውን ማወዳደር ያለበት ከሌሎች ካደጉ ሀገራት ጋር ምን እየተሰራ ነው፣ በፕሮዳክት
በግሮስ ሪትን ፕሪሚየም አረቦን በምንለው ደረጃው ምን ደርሷል የሚለው ማወዳደር ያስፈልጋል። ስለዚህ እነዚህ መለኪያዎችን ለምሳሌ የኢትዮጵያ የኢንሹራንስ ኢንዱስትሪ በአፍሪካ ውስጥ ያለው ደረጃ ኢቭን በሰብሳሃራ አፍሪካ በምንለው ከሳራ በታች ባሉ ሀገራት ደረጃ እንዲሁም በምስራቅ አፍሪካ ብለን ብናስቀምጥ መለኪያዎችን በዚህ ሁሉ በጣም ዝቅተኛ ደረጃ ላይ ነው ያለው። ለምሳሌ አንድ ቁጥር ላንሳለህ። የአረቦን ተደራሽነት ኢንሹራንስ ፕሪሚየም በዚህ አመት ወደ 41 ቢሊዮን አካባቢ ኢንዱስትሪው ጽፏል። ሰኔ 30 ላይ በተጠናቀቀ የበጀት አመት ማለት ነው። ይሄ ማለት በዶላር ወደ 270 ሚሊዮን ዶላር አካባቢ ነው በወቅቱ በነበረ ምንዛሬ። ነገር ግን የኬንያ ማርኬት ላይ ሄደ ብታይ 3.5 ቢሊዮን ዶላር በላይ ነው ኢንዱስትሪው የሚጽፈው። ከ3 ቢሊዮን ዶላር በላይ መጻፍ ማለት ከኛ ኦልሞስት በጣም ብዙ እጥፍ ይበልጣል፣ ከ10 እጥፍ በላይ ይበልጠናል ማለት ነው። ስለዚህ ይሄ ከፍተኛ ክፍተት እንዳለ ያሳያል። ሁለተኛ ኢንሹራንስ ተደራሽነት ከህዝብ ቁጥርም ጋር ይያያዛል። የ50 ሚሊዮን ህዝብ የሚኖርባት ኬንያ የኢንሹራንስ ፔኔትሬሽን ሌቭሏ ከ3% በላይ ነው። የኛ አገር ደግሞ የኢንሹራንስ ፔኔትሬሽን ወይም ኢንሹራንስ ለጂዲፒ ያለው ኮንትሪቢዩሽን ለህብረተሰቡ ያለው ለኢኮኖሚ ያለው ኮንትሪቢዩሽን ሲታይ 0.3% ነው። ስለዚህ አንዳንድ ቁጥሮቹን ስናያቸው በጣም ወደ ታች ወደ ኋላ እንደቀረን የሚያሳዩ ናቸው። ስለዚህ ብዙ መሰራት አለበት ነው። ብዙ ወርክሾፖች ላይ እንገኛለን፣ እንነጋገራለን፣ ግን መፍትሄዎቹ መምጣት መጀመር አለባቸው። እኛ በጣም ተስፈኞች ነን። በ3 አመት 1.3 ሚሊዮን አርሶ አደር መድረስ በኢትዮጵያም በምስራቅ አፍሪካም ትልቅ በነገራችን ላይ ግን ይሄን ስናደርግ ብዙን ኢንቨስትመንት እንደ ግል ተቋም እኛ ከቨር እያደረግን ነው። ምን ማለት ነው? እየከሰርን ነው። ለምንድን ነው ያንን የምናደርገው? ገና ማርኬቱን ቢልድ እያደረግነው ስለሆነ ማለት ነው። ሁሉም እዚህ ሴክተር ውስጥ የሚገባ ሰው የሚገባበት ምክንያት ለትርፍ አይደለም። የግብርና ኢንሹራንስን እንደኔ እንደ ዳግማዊ ብትጠይቀኝ ሴክተሩ እንደ ሶሻል ሪስፖንሲቢሊቲ የምንገባበትን ሴክተር ነው መሆን ያለበት። ለምን ከ70% በላይ ጂዲፒ ኮንትሪቢዩት የሚያደርግ ሴክተር ሰፖርት ማድረግ ምርትና ምርታማነት ጋር ቀጥተኛ የሆነ ግንኙነት ይኖረዋል። አሁንም እነዚህ ኢኔብሊንግ ኤንቫይሮንመንት የምንላቸው የብሔራዊ ባንክ ትክክለኛውን ህግ ማዕቀፎች፣ የግብርና ሚኒስቴር ስራውን ሞኒተር ማድረግ፣ ሪጂናል ክልል ቢሮዎችም እንደዛው በኤክስቴንሽን ሰርቪስ ፓኬጅ ውስጥ ገብቶ አዌርነስ ክሬት መደረግ ከተቻለ 10 ሚሊዮን አርሶ አደር በ3 አመት ውስጥ የማንደርስበት ምንም ምክንያት የለም። ሌላም ሀገር ላይ ያለን ተሞክሮ እሱ ነው። ለምን የምንሰራው ይሄንና ይሄን ብቻ ነው። በተወሰነ ደረጃ ከዓለም አቀፍ ተቋማት ጋር የሚሰሩበት አስገዳጅ ሁኔታ ማለት ምክንያቱም ሪኢንሹራንስ እንደዚሁ አስገዳጅ ነው። ሙሉ ለሙሉ በእነሱ አቅም ብቻ መሸከም የማይችሉትን ሪስክ አሳልፈው ለሪኢንሹረርስ እንደዚሁ ማያያዝ ግዴታ ነው። በዚህ መልኩ ካየኸው እንደውም ከውጭ ኢንሹራንስ ካምፓኒዎች ጋር ኦልሬዲ እየሰሩ ነው ማለት የሚያስችል መነሻ አለ። እንደ ባንክ ሙሉ ለሙሉ ደግሞ እዚህ ሀገር መጥቶ ላይሰንስ አውጥቶ ብቻ መስራት የማይጠበቅባቸው ተቋማት ናቸው። በተወሰነ ደረጃ ከባንኪንግ ሴክተሩ በትንሽ ቢለይም በግልጽ ግን ደግሞ ከናሽናል ባንክ በኩል ልት ባንኪንግ ሴክተሩ ላይ እንደተደረገው የኢንሹራንስ ተቋማትም በዚህ ሴክተር የውጭ የኢንሹራንስ ተቋማትም ገብተው መስራት እንደሚችሉ የሚያሳይ ግልጽ ዳይሬክቲቭ እና ሬጉላቶሪ ቼንጅ ቢኖር ይሄንን የበለጠ ያበረታታል። ማርኬቱም ላይ የበለጠ ኮምፒቲሽን የበለጠ ኢኖቬሽን እንዲመጣና ቅድም ስንለው የነበረውን ማርኬቱን የማስፋት ስራ ማድረግ ይቻላል ማለት ነው። የሐሳብ ልውውጥ ለማድረግ ይረዳል። ማን ምን መስራት እንዳለበት ሶስተኛ ወገን በዚህ ላይ ጥናት ያደረጉ ሰዎች መረጃዎች ሲሰጡን እነዚህ ፕላትፎርሞች ሁሉ ጊዜ እነዚህ አይነት ንግግሮች ፖሊሲ ለሚያወጡ ሰዎች ፖሊሲ ለማውጣት ግባት ይወስዳሉ። ኢንሹራንስ ካምፓኒዎችም በእነሱ ኤሪያ ምን መስራት እንዳለባቸው ከማጋር እንደሚሰሩ ምን እንደሆነ የጎደለው ነገር እንዲማሩ ያደርጋልና እያንዳንዳችን ከዚህ ወስደን በየራሳችን ኤሪያ የምንሰራውን ነገር ለመለየት ይችላል፣ ያግዘናል፣ መነቃቃትም ይፈጥራል። ባይዘው መጀመሪያው ከውስጣችን ብንጀምር የኢንሹራንስ ኢንዱስትሪው ራሱ የኢንሹራንስ ኢንዱስትሪው ለህብረተሰቡ ተስማሚ የሆኑ ፕሮዳክቶችን የህይወት ኢንሹራንስ፣ የግብርና ኢንሹራንስ፣ የማይክሮ ኢንሹራንስ የሚባሉ ለህብረተሰቡ የሚጠቅሙ ፕሮዳክቶችን ማምጣት መቻል አለበት። ያ ደግሞ ተደራሽ እንዲሆን መስራት አለበት። ከቴክኖሎጂ ተቋማት ጋር ደግሞ ተቀናጅቶ መስራት አለበት። በአሁን ዘመን በትራዲሽናል መንገድ የኢንሹራንስ አገልግሎት መቅረብ ቀርቷል። ከቴክኖሎጂ ተቋማት ጋር በመተጋገዝ ነው የሚሰራው። ከባንኮች ጋር በመተጋገዝ ነው የሚሰራው። ይሄ ኮንሰፕት
ኢምቤድድ ኢንሹራንስ የሚባል ኮንሰፕት ነው። ኢንሹራንስ ለብቻው ከተሸጠ ዋጋ ውድ ይሆናል። ስለዚህ ከሌሎች አገልግሎቶች ጋር ተቀናጅቶ የሚሸጥበትን መንገድ ማሰብ፣ ከባንክ ጋር ባንክ አሹራንስ የሚባል አለ። ከቴክኖሎጂ ተቋማትም ጋር እንደዚሁ ተጋግዞ መስራት መጀመር መቻል አለበት። ያ ከኢንዱስትሪው የሚጠበቅ ነው። ሁለተኛ ማስተማር ህብረተሰቡ ስለ ኢንሹራንስ ጠቀሜታ ምንድነው፣ ጥቅሙ፣ ኢንሹራንስ አለመግዛትና መግዛት ልዩነቱ ምንድነው የሚሉትን በተገቢ መንገድ በሚገባው ህብረተሰቡ በሚገባው ቋንቋ እና ህብረተሰቡ በሚከታተላቸው ሚዲያዎች መቅረብ መቻል አለበት። ሁለተኛ ፕሮዳክቶቹ መዘመን አለባቸው ስንል ወጣቶች ምን ይፈልጋሉ፣ ሴቶች ምን ይፈልጋሉ፣ በአሁን ሰዓት የተወሰነ የኢኮኖሚ ዘርፍ ውስጥ ያሉ ፕሌየርስ ምን ይፈልጋሉ ብሎ ከፍተኛ ጥናት ማድረግ ይፈልጋል እና በተለመዱ ፕሮዳክቶች ብቻ በመሸጥ ለውጥ አይመጣም ማለት ነው። ከኢንዱስትሪው ውጪ ደግሞ ማህበር አለ፣ የኢንሹራንስ ባለሙያዎች ማህበር አለ፣ ሌሎች ማህበራት አሉ። እነዚህ ማህበራት ደግሞ ተቀናጅተው አብረው መስራት መቻል አለባቸው። ኮምፒቲሽን አንድ አስፔክት ነው። ኮምፒቲሽን ያስፈልጋል፣ መፎካከር አለባቸው የተሻለ አገልግሎት ለመስጠት። ነገር ግን ኢንሹራንስን በማሳደግ ግን ተባብረው መስራት የሚገባቸው ብዙ ኤሪያዎች አሉ። መንግስትም እንደዚሁ የኢንሹራንስ ኢንዱስትሪውን በቅርበት መከታተል አለበት ብዬ አምናለሁ። ለምሳሌ አንዱ በተደጋጋሚ የሚነሳው የሬጉሌሽን የኢንሹራንስ ዘርፉ የተለየ ተቆጣጣሪ እንዲዘጋጅለት የሚለው ጥያቄ ሲቀርብ ለረጅም ዓመታት ነው። እነዛ ነገሮች እስካሁን ድረስ ያው ስራ እየተሰራ ነው የሚባል መረጃ ነው ያለን እንጂ ወደ ተግባር አልሄዱም። ስለዚህ እነዚህ ነገሮች መሻሻል አለባቸው ማለት ነው። ከዛ በተጨማሪ ደግሞ ሌሎችም ከኢንሹራንስ ጋር የሚሰሩ አካላት ራሳቸው ባለድርሻ አካላት ያልናቸው የኢንሹራንስ ኢንዱስትሪ እንዲያድግ ማገዝ አለባቸው ብዬ ነው የማምነው። ስለዚህ በጋራ የምናሳድገው ኢንዱስትሪ ነው። ባለሙያዎችን ደግሞ በኢንሹራንስ ኢንዱስትሪ ውስጥ የሚሰሩ ባለሙያዎችም እንደዚሁ የኢንሹራንስ አገልግሎት በህብረተሰቡ ተአማኒነት እንዲያገኝ ፍጹም ተአማኒ በሆነ ፕሮፌሽናል በሆነ ትረስት ወርዝ የሆነ አገልግሎት መስጠት መቻል አለባቸው። እነዚህ ሁሉ በድምር ነው እንግዲህ ኢንዱስትሪውን ያሳድጉታል ብዬ የማምነው። ጥያቄው ምንድነው? ዶሮዋ ነች ቀድማ የምትመጣው እንቁላሉ ነው? ኢምፕሊሜንቴሽን ሞዳሊቲ በሌለበት ህግ እስከሚወጣ ድረስ መጠበቅ አለበት ወይስ እየሰራን እንጠብቀው? የኛ አቋም ምንድነው የሆነው? ህጎች ውስጥ የሚወጡ ድረስ እየሰራን እንጠብቅ። ስለዚህ አሁን ግን እንደምታየው አግሬሲቭሊ የተሰራበት ነው። ለምን ወርደን ማሳየት ችለናል ማለት ነው። ሁሉም ባለድርሻ አካላት ኃላፊነታቸውን መወጣት ሲጀምሩ እስከዛሬ የሚያደርጉት ትልቅ ኮንትሪቢዩሽን አለ። እዛ ላይ ብትጨምር የግብርና ሚኒስቴርን፣ የብሔራዊ ባንክ፣ ኢንሹራንስ ኩባንያዎች፣ መንግስት እንደ ክልል ግብርና ቢሮዎች ማደግ ይችላል። ዶነሮችም እንደ ኤፍኤስዲ፣ የዓለም የምግብ ፕሮግራም፣ KFW በዚህ ሴክተር ላይ UNDPን ጨምሮ ኢንቨስትድ ሆነው እየሰሩ ነው ያለው። አሁን አንድ ፕላትፎርም አለ። ያንን ፕላትፎርም ይዘን እጃችን ላይ ያለ ፕሮዳክት አለ እየሰራ የሚገኝ እሱን እንዴት ወደ ናሽናል ፕሮዳክት ወደ ስኬል አፕ እናመጣው? በአጠቃላይ እንግዲህ እያደገ ያለበትን ሁኔታ ስታየው አሁን ባለበት ደረጃ ራሱን ችሎ ሴክተሩ ጥሩ እድገት እያሳየ ነው ያለው። ግን ደግሞ አሁን ያሉበት የአገልግሎት የፕሮዳክት እና የሰርቪስ አይነት ሳቹሬቲንግ ያደረገ ያለ እንደመሆኑ የሚቀጥለው የእድገቱ መጠን ወደ ሪቴል ማርኬቱ መሄድ ይሆናል። ሪቴል ማርኬቱ ስንል እንደኔና እንዳንተ ያሉ ግለሰቦችን የሚያገለግሉ የኢንሹራንስ ፕሮዳክቶችን ማምጣት ማለት ነው። ይሄ ቅድም እንዳነሳ ነው የግብርና ፕሮዳክቶችን ብታይ አብዛኛውን ገበሬ ለምሳሌ የሚያገለግል የግብርና ፕሮዳክት ሊሆን ይችላል። እርሻ ላይ የተሰማራው እንደዚሁ በከብት እርባታ የተሰማራውን የሚያገለግል የጤና ኢንሹራንስ ሊሆን ይችላል። ለምሳሌ በየአካባቢያችን ብዙ ሰዎች እንደምታየው የጤና እክል በገጠማቸው ጊዜ ብዙ ጊዜ ተቸግረው ቤተሰብ ዘመድ አስቸግረው ነው ሕክምና የሚያገኙትና የሚቀጥለው የኢንሹራንስ እድገት የሚመጣው ይሄንን ሪቴል ሴክተር በማገልገል ነው ማለት ነው ካለው በተጨማሪ ማለት ነው። ማርኬቱን ማስፋት ማለት ነው በአጠቃላይ። ከዚህ አንፃር ካየኸው ይህንን ለማድረግ የሚያስፈልጉ ሁለት ዋና ዋና ነገሮች ይኖራሉ። አንደኛው ኢኖቬሽን ነው። ፕሮዳክቶቻቸውን በጣም ዘመናዊ በሆነ መንገድ ዴቨሎፕ ማድረግ ስፔሲፊክ ኒዶችን አድረስ የሚያደርጉ ፕሮዳክቶችን ዲዛይን ማድረግ ያስፈልግባቸዋል። ይሄ ኢኖቬሽን የምንለው ነው። ሁለተኛው ደግሞ ዲስትሪቢዩሽን ነው። ዲስትሪቢዩሽን ማለት ደግሞ አሁን ባለው ደረጃ ብራንች ከፍቶ ሰው አስቀምጦ ማገልገል አንደኛ ፕሪሚየሙን ውድ ያደርገዋል፣ ሁለተኛ ፕራክቲካልም አይደለም። ስለዚህ ይሄንን እንደመቀየር ኢንሹራንስ ፕሮዳክት ዲስትሪቢዩት የሚደረግበት መንገድ መዘመን አለበት። ለምሳሌ እንደ ቴሌብር፣ ለሳፋሪኮም ወይም ሲቢ ብር፣ አዋሽ ብር የምንላቸው የተለያዩ አይነት የዋሌት አይነት ቴክኖሎጂዎችን ተጠቅመው ኢንሹራንስን ዲስትሪቢዩት ማድረግ የሚቻልበት መንገድ ወይንም ደግሞ ኦርጋናይዝድ የሆኑ ተቋማትን ለምሳሌ እድሮች ሊሆን ይችላል፣ እቁቦች ወይንም ደግሞ ሳኮስ ኮኦፕሬቲቭስ የምንላቸውን ገጠር ያሉ ተቋማት ተከትሎ
ይሄ በዚህ በኩል ደግሞ ፕሮዳክት የመሸጥና የዲስትሪቢዩሽን ኮስትን የማውረድ ዋና ሪኳየርመንት ይኖራል ማለት ነው። አክቹአሊ አሁንም በኢኮኖሚ ውስጥ አላደገም ስንል በሚያመነጨው የገቢ ልክ ስለምናየው እንጂ ያለ ኢንሹራንስ ሽፋን ኢኮኖሚው ሊሰራ አይችልም። ባንኮች ሊያበድሩ አይችሉም፣ ፕሮጀክቶች ሊከናወኑ አይችሉም። ስለዚህ በብዙ ትሪሊየን at some point 12 ትሪሊየን የደረሰ ይመስለኛል። ከዛ የበለጠ ያደጋ ስጋት ተሸክሟል ኢንዱስትሪ። በዛ በኩል አሁንም ትልቅ አስተዋጽኦ እያደረገ ነው። ነገር ግን አብዛኛው ህዝብ የፋይናንሻል ሰርቪስ not only ኢንሹራንስ የባንኪንግ አገልግሎትም ከሚያገኙ በጣም ጥቂት ሰዎች ናቸው። ፓርቲኩላርሊ ብድርን ብትወስድ አካውንትም ያላቸው ሰዎች ብዙ አይደለም። ስለዚህ እነዚህን አገልግሎቶች ተደራሽ ከማድረግ አንፃር ኢንሹራንስ ሴክተሩ ብዙ ስራ ይቀረዋል። ከፍተኛ ፖቴንሻል አለ። ያንን የምናረገው ራሳቸው ካምፓኒዎቹ ራሳቸው ለማደግ ስለሚያስፈልጋቸው ነው። አዘርዋይስ ኢንዱስትሪ በሚከፈትበት ጊዜ በዚህ መንገድ መስራት ካልቻሉ ይሄንን ስትራቴጂ የሚከተሉ ካምፓኒዎች ሲመጡ እነዚህ ካምፓኒዎች አደጋ ላይ ሊወጡ ይችላሉ። ተመልካቾቻችን የዛሬው አርትስ ቢዝነስ ካፌ ፕሮግራማችን በተለይም ደግሞ በኢትዮጵያ ያለው የኢንሹራንስ ዘርፍ እድገት ምን ይመስላል፣ እስካሁንስ ያለው በተለይም ደግሞ ለኢትዮጵያ ኢኮኖሚ ያለው አበርክቶ ምን ይመስላል የሚለውን ወደ እናንተ አቀረብን። ይሄንን ምክንያት በማድረግ የተለያዩ ባለሙያዎችን ወደ እናንተ አቀረብን። ባለሙያዎቹም እንደሰማችኋቸው የኢንሹራንስ ዘርፉ በኢኮኖሚው ደረጃ ያደገ ቢሆንም በሀገር ጂዲፒ ላይ ግን ያለው አስተዋጽኦ ዝቅተኛ በመሆኑ በቀጣይ በርካታ ስራዎች እንደሚጠበቁ አነሱ። በሀገራችንም ካለው የህዝብ ቁጥር አንፃር በተለይም ደግሞ መንግስት ባስገዳጅነት ካስቀመጣቸው የኢንሹራንስ አይነቶች ውጪ ያሉት የኢንሹራንስ አይነቶች ለምሳሌ ስናነሳ በግብርና ላይ ያሉ በህይወት ኢንሹራንስ የሚገቡ ኢንሹራንሶች በጣም ዝቅተኛ መሆናቸው ዘርፉ በከፍተኛ ሁኔታ ለኢኮኖሚው አስተዋጽኦ እንዳያደርግ ምክንያት መሆኑን አንስተዋል። ይህንንም ምክንያት በማድረግ ኢንሹራንስ ዘርፍ ላይ ያሉ ባለሙያዎች ኢንሹራንስ ተቋማቶቹ በራሱ ታች ወርደው ከህዝቡ ጋር መስራት እንዳለባቸው ባለሙያዎቹ አነሱ። ፕሮግራሙን በማዘጋጀትና በማቅረብ ብዙ ነህ እንዳላብራችሁ ቆይታ አድርጌያለሁ። ከቀሪ የአርትስ ቴሌቪዥን ዝግጅቶች ጋር መልካም ቆይታ